ሕፃን ልጅ ላይ ኦፕራሶን አዋጅ የታወጀብህ ወንድም ቶሎ ከተነሳል ሕፃን ልጅ ላይ አንተ ነህ ኦፕራሶን ታውጆብሃል ለስንት ነው የመጣችሁት አራት ነው እንሻራ አዋጅን ምን እናርግ ያንተ ሕፃናት ኦፕራሶን የተባለችው ምንዋን ኩላሊት ጠጠር ስንት አመቷ ነው 2 አመት እግዚአብሔር አዋጅ ይገለበጣል አለ አሜን ከማላይ ስለው ከዘላለም ላይ አሜን ቃል ኪዳን የሚባል ታውቃለህ ወንድሜ ነው ወይ ካተርና ተፋ ቤተሰብ አጠቃላይ ሁሉ ሰይጣን ሲያስቀድድ ኦፕራሶን ጭንቅላቱ አዎ አሜን አዋጅ አሁን ተሻረ አሜን ኢየሱስ ጌታ ነው አሜን ሃሌሉያ አሜን ወይኔ ከዛ በኋላ ሪዛልቱ ሲመጣ የለም ሁሉ ነገር ሰላም ነው የኔ ኢየሱስ እና እኔ ጌታን በጣም እጠይቀው ነበር አስቡ የሷ ልጅ ሌላም እንደገና አንድ የሆነ ቃል የሚባልም ነበር ያኔ መከራ ውስጥ እያለፍኩ ስለሆነ አዎ እያልኩት ነበር እግዚአብሔር ግን ሕፃን ልጅ አትርፍም ተቀዳ እኔ ራራሁላት አታራራም ወይ ጌታ እያልኩ ነበረ እግዚአብሔር ራራላት ከኦፕራሲዮን ዳነች ኢየሱስ ጌታ እና መቀደዱ ቀረ ድጋሚ ሌላ ዶክተር ጋር ስንወስድ ዶክተሩ የለባትም ሌላም ቦታ ስትወስዱ ማው እንደገና ማታ ላይ ቼክ እናርግ ብለን የእሷ ልጆች የሚያክም ዶክተር ጋር ወስደን ነበረ ጌታ ይሰራል አለን እሱ እና ጌታ ይሄን ማድረግ እንደሚችል ይሄ ለውጥ ትክክለኛ ለውጥ እንደሆነ አምናለሁኝ ሽንት ምርመራ ምናምን ስትብሎ መረመራትና በቃ ጠጠር የለም ነፃ ነች አለን ኢየሱስ ጌታ ነው አምላካችን ፈዋሽ ኢየሱስ ጌታ ነው አሜን አምላካችን ትልቅ ነው አሜን እግዚአብሔር ድንቅ ነገር ስላደረገልን በፊታችሁ ቀርበን መመስከር አለብን ብለን ነው ከሰኞ ጀምሮ እዚህ ጠብቀን ይሄን ፕሮግራም የመጣ ነው እግዚአብሔር ድንቅ ነገር አድርጎልናል በፊት ድሬዳዋ ላይ ስትመረመር ብዙ ጊዜ ደጋግማ እንድትነሳ ተደረገና ጠጠር ኩላሊቷ ውስጥ አለ ተባለ እንግዲህ አስቡ 0.1 ሴንቲሜትር ምን አለ ኩላሊቷ ውስጥ ጠጠር እና 1 ሴንቲሜትር እቺ ናት ህፃን ነው አይደለ አዎ የ2 አመት ልጅ ነች የ2 አመት ህፃን ልጅ ቱቦዋ ደግሞ ሊወጣ እንኳን ይችላል ብለን እናስብ ጠባብ ነው ስለዚህ ኦፕራሲዮን መደረግ አለባት ተባለና ወደ እዚህ እንድትመጣ ወደ አዲስ አበባ እንድትመጣና ሌላ ሆስፒታል እንድትታይ እንደገና አደረግን ከሆስፒታል አውጥተን እዚህ ከመጣች በኋላ እኔ ያልመጣሁም ነበረ ፓዮኒር ነበር የተላከችውና እዛ ሲቲ ስካኑን ተነሳች እንትን አልትራሳውንድ ተነሳች ድሬዳዋ ላይ ሲቲ ስካንና 5 ጊዜ አልትራሳውንድ ተነስታለች ከዛ እዚህ መታ ስትነሳ አሁንም የተለወጠልን ነገር የለም ያው ኦፕራሲዮኑ ማይቀር ነው ገንዘብ አስይዙ እንደዚህ አይነት ሆስፒታል አስተኙ ተብሎ ተነገረኝና እሁድ ማታ ገብታ ሰኞ ጠዋት ልትቀደድ ቀጠሮ ይዘን እዚህ መተው ተጸለየላቸው ከዛ ነፃ ነች ኦፕራሲዮን የለም እቺኛዋም ልጄ ካንሰር ተይዛ ታይላንድ እየተመላለሰች ነበርና ጌታ እንደተናገረት እሷም ተፈውሳለች የሚል ወይኔ የተቀባ ሰው እያለ እግዚአብሔር ምስክሬ ነው ገንዘብህን ጠላት አይበላው አሜን ታይላንድ አስቡ ክፍያው 50 ሺህ አይደለም ስማኝ ትኬቱ ብቻ ምን ያህል እንደሆነ እዛ ሄደን በጣም ብዙ ብር አውጥተን እና ህክምና ተጀምሮ ነበር ስንት ምን ያህል እስቲ እንደው አወጣችሁ አይ ብዙ ነው ተናገሪ ከ4 ሚሊዮን የበለጠ ነው ይሄው እንግዲህ ለመጀመሪያው ዙር ያለቀ የነበረውና ከስንት ሚሊዮን የኔ ኢየሱስ እዚህ ቤት በነፃ እኮ ነው የሚያደርገው
ከዛ በኋላ እዚህ ፓዮኒር ሂዱና አስደግሙ። እኔ ስራ ስለነበረኝ እሁድ ማታ በ2:30 ፕሌን የመጣሁትና እነሱ ቀን እሁድ ቀን እዛው ሆስፒታል ሄደው አስደገሙ እና ስልክ ቁጥር ቀየርን ያንኑ ሪዛልት እንዳያወጡት ብለንና ዳናዊት በሚል አደረግነው። ዳንያ ነው ስሟ። ከዛ በኋላ ሪዛልቱ ሲመጣ የለም፣ ሁሉ ነገር ሰላም ነው። የኔ ኢየሱስ እና እኔ ጌታን በጣም እጠይቀው ነበርና አስቡ የሷ ልጅ ሌላም እንደገና አንድ የሆነ ቃል የሚባልም ነበር ያኔ መከራ ውስጥ ያለፍኩ ስለሆነ ያልኩት ነበር። እግዚአብሔር ግን እቺ ህፃን ልጅ አትርፍም ተቀዳ። እኔ ራራሁላት፣ አንተ አትራራም ወይ ጌታ እያልኩ ነበረ። እግዚአብሔር ራራላት፣ ከኦፕራሲዮን ዳነች። ኢየሱስ ጌታ እና መቀደዱ ቀረ። ድጋሚ ሌላ ዶክተር ጋር ስንወስድ ዶክተሩ የለባትም። ሌላም ቦታ ስትወስዱ እንደገና ማታ ላይ ቼክ እናርግ ብለን የእሷ ልጆች የሚያክም ዶክተር ጋር ወስደን ነበረ። ጌታ ይሰራል አለን እሱ እና ጌታ ይሄን ማድረግ እንደሚችል ይሄ ለውጥ ትክክለኛ ለውጥ እንደሆነ አምናለሁኝ። ሽንት ምርመራ ምናምን ስጡ ብሎ መረመራትና በቃ ጠጠር የለም ነፃ ነች አለን። ኢየሱስ ጌታ ነው። አምላካችን ፈዋሽ። ሰማችሁ? ደጋግማችሁ በዚህ ዘመን ስለሚያስነሳቸው ወጣቶች እግዚአብሔርን አመስግኑልኝ። እግዚአብሔር አምላክ ይባርክ። አሜን። እግዚአብሔር አገልግሎትን ያስፋው። አሜን። በጌታ ቤት በእንደዚሁ ያለ መታበይ በሁሉ ፊት ፍቅርን እየሰጠ አገልግል። አሜን። ዘመን ሁሉ በጌታ ቤት ይለቅ። አሜን። እግዚአብሔር ይባርክ። አሜን። ለበረከት ያርግ። አሜን። ልድ ማምለጫ ያርግ። አሜን። ወጣቶች ሁሉ ባንተ ያምልጡ። አሜን። ተባርከ ቅር። አሜን። 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 ሰምታችኋል? የዚች እናት ሐዘን ቀላል አይደለም። የዚች ሳያንስ የልጅ ልጅ ሳያንስ ሌላ አንድ ወንድም አእምሮን ጠላት ልጅ ደግሞ ኦቲዝም በሽተኛ ልጅ አለች። በጣም ብዙ መከራ ነው ይዤ እግዚአብሔር የሁሉንም ታሪክ ይቀይራል። ምን ነው አሜን ብትል እየርሽ ስትመለሺ ለምስጋና ትመጫለሽ። አሜን። እየርሽ ስትመለሺ እግዚአብሔርን ልታከብሪ ትመጫለሽ። አሜን። ከዚህ በኋላ ከአንዱ ሐኪም ቤት ወደ ሌላ ሐኪም ቤት ከአንዱ ልጅ ሌላ ልጅ ጋር አስቡ። የሷ ሄዳ የሚገርማችሁ እቺ ብላቴና የመጣችው የዛን ቀን መቼ ነው? አርብ ዕለት እሷ ከታይላንድ የምትገባ ቀን ነው። ልክ እሷ ከታይላንድ ገብታ ወዴት ነው የመጣችው? ወደዚህ ቸርች ከሆስፒታል። እዚህ እግዚአብሔር እንግዲህ ብዙ ነገር ሲናገር ሰምታችኋል። እህቴ ከካናዳ እየተከታተለች ለምንድን ነው ታይላንድ የምትሄጂው? እሱ ጋር ለምን አትወስጃትም? እኔ አላውቀውም እኮ ስላት እንትን ላከችልኝ እና ያገለግላልና ያለው እኔ የፕሌን ቲኬት የሚቻል ከሆነ እኔ ቆርጥላቸዋለሁ ሂዱና እሱ ጋር ተገልገሉ አለችኝ። ከዛ በኋላ እሺ ያልኳት ዝም ብዬ ወደ ታይላንድ በጣም የሚያስቸኩል ነገር ስለነበረ ፈራውና ወደዛ ሄድኩኝ። ከዛ እዚህ ሀገር መጥቶ አገልግሎት ጀምሯል አዲስ አበባ ላይ ብላ እሷ ነች የላከች አሁንም የነገረችኝ። እና ከዛ እኔ አሁን እነሱ ወደዚህ ሲመጡ መጀመሪያ እሱ ጋር ሄዱና አጸልዩ። እኔ በጣም አስቸጋሪ ነገር ስለነበርኩ ስራ ስለነበረብኝ እሱ ስራ ጨርሼ ለመምጣት ነው እነሱን አስቀድሜ የላኩት የነበረው። እግዚአብሔርም ሰራ። በእውነት በጣም ደስ ብሎናል። እግዚአብሔር ይመስገን። ሁላችሁንም ያለባችሁን እንቆቅልሽ እየፈታ እግዚአብሔር አስደስቶ ወደ ቤታችሁ ይመልሳችሁ። አሜን አሜን። ፈውስ የዛን ቀን ታያላችሁ ምን ያህል ሲያለቅሱ እነዚህ እንደነበሩ። የ2 ዓመት ህፃን ልጅ አንዴ ቱቦ አንዴ ኩላሊት ጠጠር። እቺ ልጅ አሁን ኦፕራሲዮን ተደርጋ ትችላለች።
የዚህ የነዚህ ሳያንስ ሌላ ሌሎችን ሳያንስ ሁሉንም ታስታውሳላችሁ። ሁሉም እየተቀደዱ በሆስፒታል ገንዘባቸው ነገራቸው እንዲያልቅ እግዚአብሔር ሲናገር ታስታውሳላችሁ። በስማቸው በአድራሻቸው ከመጨረሻ ጠርቶ ሲያወራቸው ምንድነው ያልቋቸው? ሂዱና ስትሄዱ ኦፕራሶን ቀርቷል፣ የሐኪም ማስረጃ ይዛችሁ ወደዚህ ነው አይደል ያልቋቸው? አሜን። የኔ ኢየሱስ አሜን። ኢየሱስ ሕፃን ልጅ ላይ ኦፕራሶን አዋጅ የታወጀብህ ወንድም ቶሎ ከተነሳልኝ። ሕፃን ልጅ ላይ አንተ ነህ ኦፕራሶን ታውጆብሃል? ለስንት ነው የመጣችሁት? 4 ነው። እሺ ቶሎ ቁሙ፣ ከሱ ጋር ቶሎ በሉልኝ። እንሻራ አዋጅን ምን እናርግ? ኑ ቶሎ ምን ናት? እህቴ። እሱስ? እህቴ ባል። እሷስ? ባለቤቴ። አንተ ባለቤት? ከኔ የመጣችሁት? ከሬዳዋ። እናንተ ሴት ነው የምትኖሩት? አዲስ አበባ። አንቺም ሐኪም አዋጅ አወጀብሽ? ምን አለሽ? የጡት ካንሰር። የጡት ካንሰር? የሱ እህት ነሽ? ወንድሜ ነው። እርግጠኛ ነሽ? ጌትነት የሚባል ታውቂያለሽ? አባታችን ነው። አባታችን ነው። ጌትነት አባታችሁ ነው? ያንተ ሕፃናት ኦፕራሶን የተባለችው ምንዋን? ኩላሊት ጠጠር። ኩላሊት ጠጠር። ስንት አመቷ ነው? 2 አመት። 2 አመት። እግዚአብሔር አዋጅ ይገለበጣል አለ። አሜን። ከማላይ ስለው ከዘላለም ላይ አሜን። ቃል ኪዳን የሚባል ታውቃለህ? ወንድሜ ነው። ወይ ካቴርና ተባ ምን አለ አንድ ሰው ጮኸ አሜን ያላይ። አይዞህ አታልቅስ። አዋጅ አሁን ተሻረ። አሜን። ይህ ቤተሰብ አጠቃላይ ሁሉ ሰይጣን ሲያስቀድድ ኦፕራሶን ጭንቅላቱን ያመዋል። ጭንቅላቱን። አዎ አሜን። ቃል ኪዳን ወንድማችሁ ነው። እሺ ለእናንተ ይግባ። እኔ ሌላ አንድ አባት ተካበም ይባላል ያለው ያንቺ አባት የተለየ ሌላ አባት ነው። ከሌላ ሞቷል እሱ። ኢየሱስ ጌታ ነው። አሜን ሃሌሉያ አሜን። ወይኔ አሜን። በቃ ያው እኔም ደክሞኝ እግዚአብሔር ሰው ዛሬ ነው ከታይላንድ ጠዋት የገባው። ከታይላንድ ለምን ሄደሽ? ለሕክምና ለኦፕራሶን ነበረ መድኃኒት ሰጥተውኝ ከ3 ወር በኋላ እንድሄድ ነው አሁንም ብለው ያሉሽ። ዛሬ ቻው። አሜን አሜን አሜን። አሁን ዛሬ ነው የመጣሽው? ቀጥታ ዛሬ ዛሬ የኔ ኢየሱስ ቀደመልሻል። እኔ አንድ ሰው ጮሆ አሜን ይበላ። ውሰዳተ ና ሳባኖ ውሰድ። ዛሬ ተገለበጠ። አዋጅ ተገለበጠ። አሜን አሜን። አስቡ የሰይጣንን ስራ። ከዚች ገና ሕፃን ጀምሮ እሷን እሱ ወንድሙን ቤተሰቡን እንዳለ ኦፕራሶን እያስደረገ ሰይጣን ሊያጠፋቸው የኔ ጌታ እንዲያለኝ ዛሬ ቆመ። አሜን አሜን። ቆመ። አሜን አሜን። ሌላ መነግራችሁ ሚስጥር አለ፣ በኋላ ነው ማወራችሁ። ያው ብዙ የተወሳሰበና የታሰረ ነገር ስለሆነ አይደለ? ለምን ሚዲያ ስለሚያየው መጨረሻ ላይ እንዳትወጡልኝ። የአባቶች አምላክ ፈወስኳቸው። አሜን ፈወስኳቸው። ሰላም ቤታቸው ገባ። ሰላም ወደ ህይወታቸው ገባ። ሰላም ወደ ገባ። ያዘው ያዘው። ኢታኖ አሴ ብላቲያ ቬኖስታ አሜን። ኢየሱስ
ናቫሮ ሴሜካቷ ዲያቦ ኢየሱስ ጌታ የክርስቶስን የኢየሱስ የደሙ ምልክት በላቸው አኖርኩ። ቴንክ ዩ ጎድ ቴንክ ዩ ጎድ። አእምሮን ሁሉ የሚያልፍ የክርስቶስ ሰላም በክርስቶስ ኢየሱስ ሁለንተናችሁን ይቀድስም ይጠብቅም ተብሎ እንደተጻፈ አእምሮን ሁሉ በሚያልፍ በክርስቶስ ሰላም ቤታችሁ ተጠበቀ፣ ህይወታችሁ ተጠበቀ፣ ዘራችሁ ተጠበቀ፣ ልጆቻችሁ ተጠበቁ፣ ትዳራችሁ ተጠበቀ፣ ሰላማችሁ ተመልሷል፣ የጠላት አዋጅ ተገልብጧል፣ ደስታ ቤታችሁ ገብቷል። አሜን። ቻው ዛሬ ቻው እንካስ ሸፋፋ የሸፋፋ ስራ ነው። ዛሬ ቻው ሄዷል። አሜን አሜን። ተባረክ እግዚአብሔር ሰው። አሜን። ደስ አላችሁ? በጣም ነው የምንወድከው። እጅግ ማን ያውቃችኋል? እግዚአብሔር የነገራችሁ ሰው አለ? ስማችሁን የለም። እዚህ የጠየቃችሁ ሰው አለ? የለም። በእርግጥ የለም። በእግዚአብሔር ፊት አዎ ለኔ ማን ነገረኝ? እግዚአብሔር ስራችሁን ሰርቶታል። አሜን። ተባረክ። አስቡ የዚችን ገንዘብ ሰይጣን ስንት ሰው ሰርቶ የሚቀየርበት ገንዘብ ነው። ከዚህ በኋላ ለጠላት አትገብሩም፣ ለሰይጣን አትገብሩም፣ ለበላተኛው አትገብሩም። አሜን። ከዚህ በኋላ የቀረ ዘመናችሁ እንደ 24ቱ ሽማግሌዎች ቀን ከሌሊት የምስጋና ተሰናበተ። አሜን። ከዚህ በኋላ ፈውሳቸው ለዘላለም የጸና ነው። አሜን። አሁንም ያንን ውጤት ደግሞ ይዛችሁን። አሜን አሜን። ጌታ ከእናንተ ጋር። ለድሬዳዋ ከተማ በረከት ሁኑ። አሜን። ለድሬዳዋ ከተማ ፈውስ ሆናችሁ ግቡ። አሜን። ለውጥ ሆናችሁ ግቡ። አሜን። ጤንነት ሆናችሁ ግቡ። አሜን። ከፍታ ሆናችሁ ግቡ። አሜን። ትዳሮቻቸው የተባረከ፣ አሜን። ህይወታቸው፣ ኑሯቸው፣ ጓዳቸው የተባረከ ነው። አሜን። የቀሩ ልጆችሽ ከማንኛውም ነገር የዳኑ ይሁኑ። አሜን አሜን። አቃም እየርሽ የምትመጪው ምስጋናን ይዘሽ አሜን አሜን። አይታችኋል። የመጀመሪያ ውጤትና አሁን ደግሞ የለም የተባለ ውጤት። ለአገልግሎት እንደመደገፍ ጌታ ከብዙ ወጪዎች አትርፎናል። እኛ ደግሞ ጥቂቷን ይዘን መተናል። ለአገልግሎቱ የሚሆን ብር ነው። ገና ምን አይተሽ? አሜን። ከዚህ በኋላ ለጠላት የሚበላውን አሜን የእግዚአብሔርን ቤት ትሰሪያለሽ። አሜን። ችግረኛ ትረጃለሽ። አሜን አተ አሜን ዘላለም አሜን አሜን አሜን። የለም በቃ አሁን አንቺም ሄደሽ ወረቀቱን ውጤት ይዘው አሜን አሜን። ለምስጋና ካንሰርቸው ሰላማችሁ የበዛ ነው። ጌታ ከእናንተ ጋር አለ። አሜን። ወዳቸዋለሁ። አሜን። ሰላም ለእናንተ ይሁን። ሰላምሽ ይብዛ። ያስፈራል፣ በጣም ያስፈራል። በጣም ምኑ? የእግዚአብሔር ቤት ነው ላይ ከዚህ ጋር መቆሙ በጣም ያስፈራልና ከካናዳ ነው የመጣሁት። የዛሬ አመት ፎር ክሪስማስ ታይም ነውና ለአገልግሎት ወደ ሲያትል ሄጄ ነበረ ከልገል ማለት ነው። ሆቴል ላይ ያለውኝ የሆነ ነገር እዚህ ጋር ይወጣል አንቺ ጋር እንደ ጭርታው ከዛ ይቀጥልና በቃ ሰውነቴን በሙሉ ያዳርሰኛል። እሺ ደወልኩልህ አንተ ጋርና ዘይት ከንትና ይልክልሻል አልከኝ አሜሪካ ነገር። በእውነት ጠላት ሲያዘገየው አንድ ወር ሙሉ ይመለሳል ይሄዳል ይመለሳል ይሄዳል። ከዛ የለም በቃ ከጋሽ ማርቆስ እየላከልኝ እምቢ አለው ወደኔ ሲልከው ማለት ነው። እምቢ ሲለው በቃ ተው ምናምን አልኩት። ከዛ አንድ ዛ ሚኖር ሰው ነበርና አጋጣሚ ወንድሙ እዚህ መጥቶ ሰጥቶት ዘይቱን ቲጂ አንቺ በጣም የእምነት ሰው ነሽ ከኢትዮጵያ የመጣ ዘይት አለኝ ሲለኝ ልክ ሳይው ያንተን ፒክቸር ሳይ እንዴ እሱን አይደል እንዴ የምፈልገው አንጣልኩት። ከዛ ብድግ አረኩኝና የሆነ ሰው ሐኪም ቤት ሂጂና የሆነ መድኃኒት ጭራሽ ያንን እኔ በህይወቴ ስንት አመት ኖር ያለው ሐኪም ቤት የሚባል አላውቅም። የኢየሱስ ደም ብዬ ነው የምቀባው ሰውነቴ ላይ ዘይት ጸልዬ እና የዛኔ ምን እንደሆንኩ አላውቅም። ሂጂ ሂጂ ብላ ገፍትራ ስትጥል ሄድኩኝ ማለት ነው። በጣም ሲያቃጥላል እና ሂጂ ያን መድኃኒት ሳመጣው
ልክ ስቀባው የባሰ በቃ ባሰ። ከዛ እንደዚህ ረገጥኩትና ተንበርክኬ ጌታው ያልኩት ይቅርታ አርግልኝ አልኩት። ያንተን ስም ጠርቼ መዳን ስችል ይሄንን ምናምንቴ እዚህ አምጥቼ ቀባውት ብዬ ያንን ዘይት እንትኑን መድኃኒቱን ጣልኩት ማለት ነው። ልክ ያንተን ዘይት አምጥቼ ቀብቸው ታጠብኩኝና የኢየሱስ በቃ እሱን ቀባውት ማለት ነው። ሙሉን ሰውነቴን ልክ ጧት ስነሳ እንዳለ ፍርፍር ብሎ የልጅ ቆዳ ነው የሆነው ሰውነት። የኔ ኢየሱስ እና እግዚአብሔርን በእውነት እግዚአብሔሩ ያልኩትኝ እድል ብሰጠኝ አልኩት እዛ ሄጄ ቁሜ በቃ መሰክራለሁ አልኩት። የኔ ኢየሱስ እና እዚህ ጋር እንደውም ፎቶውን አንስቼዋለሁኝ። በጣም ያስጠላል። ኢቭን ሰውነትሽ ሰውነቴ በሙሉ ነው ፓርቱ በቃ እዚህ ጋር እያያችሁት ነው። ዛሬ ለአንድ ሰው መልእክት አለኝ። አይደለም እዚህ መጥተህ በኢየሱስም ባንተ ምክንያት በሰው ሀገር ያሉ መምጣት የማይችሉ ዘሮችን የምታገለግልበት ቤተ ክርስቲያን በኢየሱስም በዚያ ያለ ትውልድ በቤት ውስጥ የታሰረ ዘር ይዳን፣ ቤተሰብ ይዳን። አረ እዛ ጋር አይሰማም። ይዳን። ፈውስሽ ለዘላለም የጸና ይሁን። አሜን። ለምትገቢበት ከተማ ለምትገቢበት ምድር አሜን በኢየሱስ ስም አሜን። ስንት ጊዜ አለሽ? ኦልሞስት አሁን 1 ወር እዚህ እቀመጣለሁ። 2 ወር ነው የመጣሁትኝ። ክፍለ ሀገር ሄዳለሁኝ ደግሞ 1 ወር እዚህ ነሽ? አዎ በቃ ቤተሰብ ጋርም ሳልሄድ በቃ እዛ ሳልደርስ አልሄድም። እነሱ ጋር መቀላቀል አልፈልግም። የኔ ኢየሱስ እዚህ ቤት ያለው እኮ ፍቅር ይለያል። በኢየሱስ ደም ለከተማ ሁሉ በረከቱን አሜን። ምን አለ አሜን ብትለኝ? አሜን በኢየሱስ ለምትገባበት ከተማ ሁሉ እረፍት ትሁን። አሜን። ለምትገባበት ሀገር ለብዙዎች ነፃ የመውጣት ምክንያት ትሁን። አሜን በኢየሱስ ቃል አወጣው። አሜን በኢየሱስ ስም ፈውሷ ለዘላለም የጸና አሜን። የምትነካው የምትጨብጠው ከዚህ በኋላ ሀገር ይመግብ። አሜን። ባረከ እጆቿን ስራ አሜን። ለብዙዎች ማረፊያ ትሁን። አሜን በኢየሱስ ደም አሜን። ሌላ ምስጋና ይደረብላት። አሜን። አሁን ደግሞ ወደ ቤተሰቦቿ ከጥቂት ቆይታ በኋላ ስትሄድ ለዛም ቤተሰብ ፈውስ ሆና ትሂድ። አሜን። እድገት ከፍታ ሆና ትሂድ። አሜን። ባረኩሽ። አሜን። 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 አንቺ እጅሽን እንኳን ጌታ ረዳሽ።